ይሆናል እንጂ ነገሩ ቤተክርስቲያኒቱ ለሁለት ለመክፈል ነው ተዘጋጅቶ ያለው ማህበሩ። አሁን እንዲያውም ማስረጃ ተገኝቷል። በዚህ ቢያቅተን በውጭ ዓለም የኦርቶዶክስ ቤተክርስቲያን የራሳችን እናቋቁማለን የሚል በራሳቸው የተጻፈ ጽሑፍ ተገኝቷል። አሁን ምንድነው ቤተክርስቲያኒቱ ከቤተክርስቲያኒቱ ለራሱ አባላት የሚመለምል ማህበር ሌላ ኦርቶዶክስ ሁለተኛ ኦርቶዶክስ እየፈጠረ ነው ያለው ወደፊት እና ቤተክርስቲያን ለሁለት ትከፈል ብላችሁ የምትወስኑ ከሆነ የሚያሳዝን ነው የሚሆነው። አዎ ይሄ የሚያሳዝን ነው። ስለዚህ አሁን እርዳታ ይሰጣናል ርጥባን ይረጥበናል እያላችሁ የምትሉት ነገር አለ ወንድሞቻችን። ያኮ የቤተክርስቲያን እኮ ሀብት ነው። ከቤተክርስቲያን ምእመናን የሚሰበሰብ ሀብት እኮ ነው። ያለ አግባብ ህጋዊ ያልሆነ የገንዘብ ክምችት እኮ ነው። ከኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የሚሰበሰበውን ገንዘብ ለእናንተ በጭልፋ እየሰጠ ጋኑን ሙሉ ለራሱ የሚወስድ ማህበር ይሄ ትክክል ነው እንዴ? ሌላ ደግሞ ወንድሞቻችን እኔ እንድትገነዘቡ ነው እንጂ እንድትገነዘቡት ይሄ ሁሉ ከመላ ኢትዮጵያ የተሰበሰባችሁት የቤተ ክርስቲያናችን ወኪሎች ናቸውና ያለውን ችግር እንድትገነዘቡ ነው እንጂ ነገሩ ስለ ርጥባኑ ስለ ድጋፉ ስለ ምናምኑ ድጋፉ የሚደረገው ለምን እንደሆነ ልነግራችሁ ፈልጋለሁ። በአንዳንድ አብያተ ክርስቲያናት እየዞረ ትንሽ ገንዘብ የሚሰጠው ማህበረ ቅዱሳን ለሚዲያ ዋጋ ነው። አድቨርታይዝመንት ለአድቨርታይዝመንት ነው እንዴ? ለማስታወቂያ ዋጋ ነው እየከፈላችሁ ያለ። ምክንያቱም እዚህ እንድታስጨበጭብ ለዚህ መድረክ ላይ ለሌላ አይደለም። ለምሳሌ የንግድ ቤቶች የሚያደርጉት ነገር ምንድነው? ንግድ ቤቶች ነጋዴዎች የሚያደርጉት ምንድነው? ለድርጅታቸው ስለ ድርጅታቸው እንዲናገርላቸው ለሬዲዮና ለቴሌቪዥን ጣቢያ ሄደው ገንዘብ ይከፍላል። ገንዘብ ስለተከፈለ ያ ጣቢያ ያ ሬዲዮ ጣቢያ ያ ቴሌቪዥን ጣቢያ ያንን ድርጅት ያጋንነዋል። ስለዚህ በዚህ ምክንያት ባለጸጋ ይሆናል ማለት ነው። አሁንም እናንተ በገዛ ገንዘባችሁ አዝሮ ስለረዳችሁ ወይም ደግሞ ስለመጸወታችሁ ማህበረ ቅዱሳን ይሰራል ጥሩ ይሰራል እያላችሁ ትላላችሁ። ግን ዋናው ነገር መጀመሪያ ነገር ገንዘቡ ህጋዊ ነው። ህጋዊ አይደለም። ቤተክርስቲያን አታውቀው እንዴ? ቤተክርስቲያን አታውቀው መንግስትም አያውቀው። ወይም ለመንግስት ግብር ከፍለዋል አይባል፣ ወይም ለቤተክርስቲያን ሙሪያ ምጽዋት ሰጥተዋል አይባል። ምንድነው ይሄ ማህበር ለራሱ እየተደራጀ ነው ያለው። ቤተክርስቲያናቱን ሊከፍል እየተደራጀ ነው ያለው። ይሄንን የለም ቤተክርስቲያኒቱ ትከፈል ለሁለት ምንም አይደለም። ማህበረ ቅዱሳን ቤተክርስቲያን በዚህ በኩል የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በዚህ በኩል ትመደብ ካላችሁ እኔ ሁለት ቤተክርስቲያን አላውቅም። አንድ ቤተክርስቲያን ነው የማውቀው። አንዷን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ነው የማውቀው እና አንድነቷን የመጠበቅ ኃላፊነት አለብኝ፣ መናገር አለብኝ። ይህን ሳልናገር እናንተ ዝም ብላችሁ ብትሄዱ ኃላፊነቱ በኔ ላይ ይወድቃል በኋላ ተጠያቂነቱ። አሁን ግን ይህንን እኔ ያለውን ችግር ስለገለጽኩ ለመላ ኢትዮጵያ ሕዝብ ማለት ነው ስለገለጽኩ ኃላፊነቱ የኔ ብቻ አይሆንም። ማስረጃ የለም ማለት እንግዲህ የምናየው በጣም ጥሩ የሆነ ጥናት ነው። ማህበረ ቅዱሳን የቦሩ ሜዳ ብሎ የሚያዘጋጀው ጉባኤ አለ። አንድም ቀን ጋብዘውን ባያውቁም ራስ ወዳዶች ቢሆኑም እኛ እንድንቀርብ እዚህ ጋር ግን ምእመኑ እየተናገረ ነው። እኛ ቀርበን እዛ እንደዚህ ስለተባለ ብቻ ኑሺ ቅረቡ እስቲ እንወያይ ቢሉም እንኳን ኤዲት የሚያደርጉት ራሳቸው፣ ኤዲተሩ የራሳቸው፣ ቻናሉ የራሳቸው ስለሆነ ደስ የሚላቸውን ቃላት ነው ኤዲት የሚያደርጉት። ስለዚህ ኒውትራል የሆነ ሚዲያ ቢኖር ቢጠራና ሊቃውንት የሚባሉት አባቶች በእነዚህ አባቶች ፊት ለፊት የጥያቄና መልስ ውድድር ወይም በአጠቃላይ የመጠየቅና የመጠየቅ የመመለስና የመመላለስ ፕሮግራም ቢኖር መደማመጥ ይኖራል ወይ ብላችሁ እስቲ ጠይቁ። እናንተ ራሳችሁ አስቡ እስቲ። ለምን አብሾና አፍልሆ ከማን ጋር ነው የሚጣለው? መቁጠሪያ ከጨበጠ ሰራዊት ጋር ነው የሚጣለው። እኛም እኮ እናድርግ ብንል እናረጋለን ከሚል መንፈስ እኔም እኮ ድሮ እንደዚህ አጫውት ነበር ከሚል ሰው ጋር ነው እንግዲህ የምንከራከረው።
ለቤተ ክርስቲያን ተቆርቋሪ እነሱ፣ እኛ ደግሞ ለማን ተቆርቋሪ እንደሆንን ራሳቸው በሰጡን ስም ነው እንግዲህ እዛ የምንቀርበው እንጂ ቤተክርስቲያን ወክለን እንደቀረብን እንኳን አይታይልንም። ለውድድር እንኳን ብንቀርብ እነሱ ቤተክርስቲያን ወክለው በእነሱ ቤት፣ እኛ ደግሞ ማን ወክለን እንደቀረብን ስም አውጥተውለት ማለት ነው። ወይ ግለሰብ ይሆናል ወይ ደግሞ ለጋኔን ወክልና ማን ነው ለጋኔን ጥብቅና የቆመው የሚለውን ነገር ግን ጉባኤው ነው የሚወስነው ማለት ነው። አሁን እስቲ ስሟቸው። ወስ ቢገኝ እንዴት ነው የሚስተናገደው? ነው ወይስ ሐሰተኛ ብለን እንፈርጀዋለን ነው? አመሰግናለሁ። የኔ ጥያቄ እንኳን እነዚህ የሚፈውስ አባት ቢገኝ፣ መፈወስ ስልጣን ያለ ሰው ቢገኝ እንዴት ነው የምናስተናግደው? እነሱስ ሐሰተኛ አጥማቂያንስ ሐሰተኛ ናቸው አላችኋቸው። የፈውስ ግን ስልጣን ያለው ሰው ቢመጣ እንዴት ነው የምናስተናግደው? የሆነ አባት ፈውስ ጸጋ ተሰጠኝ ብሎ በእናንተ ማህበር ውስጥ ቢፈጠር እንዴት ነው የምታስተናግዱት ብሎ ይጠይቃቸው። አሪፍ አይደለ? መፈወስ ቢገኝ እንዴት ነው የሚስተናገደው? ነው ወይስ ሐሰተኛ ብለን እንፈርጀዋለን ነው? አመሰግናለሁ። የኔ ጥያቄ እንኳን እነዚህ አሁን የምናወራው ነገሮች ትንሽ ዘግይተዋል ነው ምለው። ምክንያቱም እነዚህ ሰዎች ወይም ጸጋ ያላቸው ሰዎች ሊሆኑ ይችላሉ። እኔ ያው መፍረድ ስለማልፈልግ ጸጋውን ስለሌለኝ ችግሩ እያየ ነው ያሉ ችግሮች ቢኖሩም ግን የመጀመሪያው ተጠያቂ ሪስኩን የሚወስደው ቤተ ክርስቲያን ያሉ ሰዎች ይመስለኛል። አያችሁ፣ በጣም ደስ የሚል ነገር ነው እየተናገረ ያለው። ቶሎ ቶሎ ነው። እሺ፣ ሰዓቱ ስለሄደብኝ 3 ሰዓት ከ23 ደቂቃ በስላሴ ስም እዴ እናንተ በቃ አትሉኝም እንዴ? በስላሴ 1100 ሰው ይህን ያክል ሰዓት እየታገሰ ልቀጥል ወይስ ይብቃኝ? ሳልጀምረው እኔ የለውም እኔ ሰዓቱን ረስቼዋለሁ። እሺ እግዚአብሔርን ረስቼዋለሁ። በዚህ ሲደክመኝ በዚህ እግሬን እያንቆራጠጥኩኝ ማለት ነው። እሺ ልቀጥል። እኚህ ሰው እግዚአብሔር ይስጣቸው። ጠያቂዎቹ በሙሉ በጣም ነው የማደንቃቸው። በጣም ያዘጋጁትም ይሁን የግል ጥያቄያቸው የሚሆን ድንገት የሚሆን በጣም ነው የሚገርሙት። እና እኚህ ሰው እኔ ጸጋ አላቸው የላቸውም የሚለውን የመለየት ጸጋ የለኝም። ዝም ብዬ ልናገር አልችልም፣ ልተች አልችልም። ምናልባት ጉባኤ መጥተው ሊሆን ይችላል እኛ ጋር፣ ወይ ደግሞ አይተው በቅንነት በቅን ጭንቅላት እንደነዛኞቹ በተመታ በተኮላሸ ሳይሆን በቅን ጭንቅላት ሁለት ነገር አይተዋል። የታመመውን ሕዝብ እውነታና የሚፈውሱትን አባቶች ሪያሊቲ የሚያስተምሩትን ትምህርት አይተው የዳኙ የሚናገሩ ይመስላሉ። በደንብ አዳምጧቸው። ምክንያቱም ቅድሞ ወንድሜ እንዳለው ምዕመናን ናቸው ደረጃ ስላለን። ግን እነዚህ አጥማቂዎች የሚባሉት አባቶች ናቸው። እንደውም ክህነትም ያላቸው ናቸው። በሚዲያም እንደምንሰማው በአካልም ሄደን ስናይ ካህን የሚያሟላውን ነገር አይተናል። እንግዲህ ውጫዊ ነው እኛ የምናውቀው። ምክንያቱም መስቀል አላቸው፣ ካህን ነኝ ብለዋል። በዚህ ላይ ደግሞ በማህበር ውስጥ አንዱ የክህነት ማህበር ውስጥ ናቸው ማለት ነው። አንዳንዶቹ እንደውም በገዳም ውስጥ የነበሩ እንደነበሩ ይነግሩናል። ስለዚህ እነዚህ ሰዎች የተነሱት የዛሬ እኮ በጣም ብዙ ዓመት ነው። ሲዲ ውስጥ ሳይታተም በፊት እኮ የነበሩ ናቸው። አያችሁ እንግዲህ 30 እና 20 ዓመት የሆነው ጉዳይ ነው። ዛሬ እናንተ ተነስታችሁ ምናልባትም እኛ አባት ፈውስ የጀመሩበት አገልግሎት ላይ እዚህ መድረክ ላይ ቁጭ ብሎ መልስ የሚመልሰው ሰውዬ ሕፃን ነበረ። መምህር ግርማ የሚሆኑ ከእሳቸው በፊት የነበሩ የሚያጠምቁ አባቶች አገልግሎቱን ሲጀምሩት የዛሬ 30 ዓመት ያ ሰውዬ የ10 ዓመትና የ5 ዓመት ንፍጡን የሚጠርግ ሰውዬ ነበረ እያለ የሚጓዝ ነበረ ማለት ነው። እና ዛሬ ተነስቶ ሊተች የሚለው ማለት ነው። በመሰረቱ ዛሬ ስላደገ ያኛው ስተት አይደለም ይሄኛው ስተት ነው ማለት አይደለም። ግን ከኔ በፊት የነበሩ ሰዎች ስለሆኑ ቢያንስ ይሄን ነገር እንዴት ነው መመለስ ያለብኝ? ጥያቄ የተጠየቀ ነው፣ ህዝቡም እየሄደ ነው። ይህ ሁሉ ህዝብ እየጎረፈ እኔ ዝም ብዬ እንዴት ነው መድረክ ላይ ወጥቼ ልመልስ የምችለው ብሎ ማሰብን የመሰለ ነገር የለም። ይኸውላችሁ ጉባኤው ላይ መምጣት ከተቻለ ደፋር ከሆኑ ውስጣቸው ባለው የእግዚአብሔር መንፈስ የሚተማመኑ ከሆነ መምህር ግርማ፣ አባ ዮሐንስ፣ ቀሲስ ሄኖጋ፣ ሌሎችም የሚያጠምቁ የነበሩ አባቶች ጋር በአካል ተገኝቶ መጀመሪያ በደንብ ማየት ችግር አለ ብሎ የሚያስቡ ከሆነ አማትበው እግዚአብሔር ሆይ ከዚህ ጉባኤ የሚያጋጥመኝን ነገር በሙሉ አርቅልኝ፣ እኔ ግን የመጣሁት ሳላይ አልፈርድም አላምንም ብዬ ነው ብላችሁ መጣችሁ። እናንተ ውስጥ ባለው እግዚአብሔር እርግጠኞች ከሆናችሁ ማለት ማየት፣ መፈተሽ፣ ከዛስ
ካያችሁ በኋላ የሚጮኸው አጋንንት ትክክለኛ አጋንንት ነው ወይ ወይስ ፌክ ነው ወይ? ተከፍሏቸው ነው እንደምትሉት እናንተ የሚጮህ ያ ሁሉ ህዝብ እያለ የሚጮኸው ተከፍሎት ነው ወይ? ቀጥሎ ደግሞ እነዚህ የሚያስጮሁት አባቶች ከመናፍስት ከድብትርና ከስር ማሽነት ከቅጠል በጣሽነት ነው ወይስ ከእግዚአብሔር ጸጋ ነው? ከጋኔን ተዋራሽነት ነው ወይስ ከመላእክት ተዋራሽነት ነው ብሎ ቁጭ ብሎ መለየት። በምን እናንተ በምታወጡት መስፈርት ሳይሆን በአባቶች መስፈርት መወያየት። ይሄ ከአባቶች የተማርነው መንገድ ነው። ዝም ብሎ የግል ስሜት እያሉ በወር ሜዳ ላይ ስለሆነ ብቻ መለፍለፍ አይደለም። በደንብ አድርጎ ቁጭ ብሎ መወያየት፣ እነዚህን አባቶች አክብሮ መጥራት። የሰፈር ሽማግሌ እንኳን ይከበራል። እናንተ የሰፈር የሚያጠምቁት ቤተክርስቲያን ግቢ ውስጥ የሚጠሯቸው አስተዳዳሪዎች፣ የሚመጡት ጳጳሳት። እነዚህ ደግሞ ወጣቶቹ ደግሞ መድረክ ላይ ቁጭ ብሎ በወር ሜዳ ላይ መልስ እንስጥ የሚሉት ደግሞ እዛ ማህበራቸው ውስጥ ኢቭን ቤተክርስቲያን እንኳን ራሱ ውስጥ አይደለም፣ የግል ማህበራቸው አዳራሻቸው ውስጥ ነው። የራሳቸው የሆነ ቢዝነስ የሚያሯሩጡ የሚያጧጥፉ ናቸው። ኢቭን በዚህ ጉባኤ ላይ ስንት የሚሸጥ ነገር ያዘጋጃሉ። መጽሐፍት አለ፣ ሲዲ አለ፣ ብዙ ነገሮችን የሚሸጥ ነገር በር ላይ አዘጋጅተው ወደ ጉባኤ የሚገባው መግቢያ ሁሉ ሳንቲም ሊኖረው ሁሉ ይችላል። አንዳንድ ጊዜ የራሳቸውን ቢዝነስ እያቀላጠፉ በጣም የሚገርመው ነገር እዚህ ጋር ደግሞ ይሄ ጳጳስ ይሄ ማን ነው ይሄ አጥማቂ ስንት የለም። ግን ከኔ በፊት የነበሩ ሰዎች ስለሆኑ ቢያንስ ይሄን ነገር እንዴት ነው መመለስ ያለብኝ? ጥያቄ የተጠየቀ ነው፣ ህዝቡም እየሄደ ነው። ይህ ሁሉ ህዝብ እየጎረፈ እኔ ዝም ብዬ እንዴት ነው መድረክ ላይ ወጥቼ ልመልስ የምችለው ብሎ ማሰብን የመሰለ ነገር የለም። ይኸውላችሁ ጉባኤው ላይ መምጣት ከተቻለ ደፋር ከሆኑ ውስጣቸው ባለው የእግዚአብሔር መንፈስ የሚተማመኑ ከሆነ መምህር ግርማ፣ አባ ዮሐንስ፣ ቀሲስ ሄኖክ ጋር ሌሎችም የሚያጠምቁ የነበሩ አባቶች ጋር በአካል ተገኝቶ መጀመሪያ በደንብ ማየት፣ ችግር አለ ብሎ የሚያስቡ ከሆነ አማትበው እግዚአብሔር ሆይ ከዚህ ጉባኤ የሚያጋጥመኝን ነገር በሙሉ አርቅልኝ፣ እኔ ግን የመጣሁት ሳላይ አልፈርድም አላምንም ብዬ ነው ብላችሁ መጣችሁ። እናንተ ውስጥ ባለው እግዚአብሔር እርግጠኞች ከሆናችሁ ማለት ማየት፣ መፈተሽ። ከዛስ ካያችሁ በኋላ የሚጮኸው አጋንንት ትክክለኛ አጋንንት ነው ወይ ወይስ ፌክ ነው ወይ? ተከፍሏቸው ነው እንደምትሉት እናንተ የሚጮህ ያ ሁሉ ህዝብ እያለ የሚጮኸው ተከፍሎት ነው ወይ? ቀጥሎ ደግሞ እነዚህ የሚያስጮሁት አባቶች ከመናፍስት ከድብትርና ከስር ማሽነት ከቅጠል በጣሽነት ነው ወይስ ከእግዚአብሔር ጸጋ ነው? ከጋኔን ተዋራሽነት ነው ወይስ ከመላእክት ተዋራሽነት ነው ብሎ ቁጭ ብሎ መለየት። በምን እናንተ በምታወጡት መስፈርት ሳይሆን በአባቶች መስፈርት መወያየት። ይሄ ከአባቶች የተማርነው መንገድ ነው። ዝም ብሎ የግል ስሜት እያሉ በወር ሜዳ ላይ ስለሆነ ብቻ መለፍለፍ አይደለም። በደንብ አድርጎ ቁጭ ብሎ መወያየት፣ እነዚህን አባቶች አክብሮ መጥራት። የሰፈር ሽማግሌ እንኳን ይከበራል። እናንተ የሰፈር የሚያጠምቁት ቤተክርስቲያን ግቢ ውስጥ የሚጠሯቸው አስተዳዳሪዎች፣ የሚመጡት ጳጳሳት። እነዚህ ደግሞ ወጣቶቹ ደግሞ መድረክ ላይ ቁጭ ብሎ በወር ሜዳ ላይ መልስ እንስጥ የሚሉት ደግሞ እዛ ማህበራቸው ውስጥ ኢቭን ቤተክርስቲያን እንኳን ራሱ ውስጥ አይደለም፣ የግል ማህበራቸው አዳራሻቸው ውስጥ ነው። የራሳቸው የሆነ ቢዝነስ የሚያሯሩጡ የሚያጧጥፉ ናቸው። ኢቭን በዚህ ጉባኤ ላይ ስንት የሚሸጥ ነገር ያዘጋጃሉ። መጽሐፍት አለ፣ ሲዲ አለ፣ ብዙ ነገሮችን የሚሸጥ ነገር በር ላይ አዘጋጅተው ወደ ጉባኤ የሚገባው መግቢያ ሁሉ ሳንቲም ሊኖረው ሁሉ ይችላል። አንዳንድ ጊዜ የራሳቸውን ቢዝነስ እያቀላጠፉ በጣም የሚገርመው ነገር እዚህ ጋር ደግሞ ይሄ ጳጳስ ይሄ ማን ነው ይሄ አጥማቂ ስንት መኪና አለው ስንት ቤት አለው ብሎ ለመቁጠር ይሞክራሉ። የተሸለሙትን እንደ ሌላ ነገር ይመለከቱታል። ገዝተውም እንኳን ቢሆን እንኳን መሸለም ቀርቶ ገዝተውም እንኳን ቢሆን ጊፍት ነው ይኖራቸው። እንኳን እነሱን የራሴ እንኳን ከግብረ ሰዶም 2 ወንድማማቾችን መንትያ ወንድማማቾችን ከግብረ ሰዶም ወጥተው እኔ እንግዲህ እስከዛሬ አልነዳሁትም እንጂ መኪናው ተሰጥቶኛል። መኪና ተሸልሚያለሁ፣ ግን ነድቼውም አላውቅም። ፍላጎቱ ስለሌለኝ ነው። አልወድምም፣ እንዳታልወድምም እንደገናም ደግሞ አልችልምም። እና በዚህ ታዲያ አሁን ምንድን ነው ይሄንን ቢሮ ራሱ ተሸልሜ ነው ያለሁበትን ቢሮ ተናግሬው አላውቅም። ዛሬ ነው እንግዲህ የምናገረው። ደስ ብሏቸው መጥተው ሸለሙኝ። በቃ ገዙልኝ፣ ቤት ቢሮውን ገዙልኝ። ቤት ነው እንጂ በተከራይ ያለው ተው እና በቃ ደስ ብሏቸው ሰዎች የሚያደርጉትን ነገር ለምንድን ነው በቅናት የሚታየው? አያችሁ፣ ትኩረታቸው ቢዝነስ ላይ ስለሆነ ሌሎችንም የሚያዩት በዛው አይን ነው። መነጽሩ ቢዝነስ መነጽር ነው። እነሱ እንደዛ ስለሆኑ ፎቁን የሰሩት በቢዝነስ ስለሆነ ማለት ነው። በደንብ አድርጋችሁ አዳምጡት ሰውየው የሚናገረው። ለምሳሌ ምንድን ነው ማርያምም የነበረ ጉዳይ አለ። በሲዲ ታትሞ ይተላለፍ የነበረ ነው። አባ ገብረ መድኅን የሚባሉት አባት ማለት ነው። የዛሬ 25 ዓመት 30 ዓመት ሕፃን እያለሁኝ እኔ እንደዚህ ያጠምቁ አባት ነበሩ። መንፈስ ያስወጡ የነበሩ አባት ነበሩ። መጀመሪያ የተጀመረው እንደውም እዛ ነው እኔ የማውቀው ባለኝ መረጃ። ከዛ በኋላ ነው እንደውም ስም ልጥራ ምን ችግር አለ? መምህር ግርማ
እያሳተሙ የመጡት አሁን ነው በእኛ ጊዜ። ከዛ በፊት እኮ የነበረ እንጦጦ ማርያምም ነበሩ እንደዚህ። አሁን ደግሞ ይሄ ምንድነው ወርቅነሽ ነው ምንድነው የሚባል ገብርኤል አለ፣ አባ ማን ነው የሚባሉ አሉ። እነዚህ ሰዎች እኮ የቤተ ክርስቲያን ሰዎች ያውም ስልጣን ያላቸው ናቸው። እኛ ራሱ ለመናገር እኮ ያደግንበት የቤተ ክርስቲያንም ትምህርት አይፈቅድልንም። አያችሁ፣ በዚህ ጉባኤ መካከል እንደዚህ ብሎ መመስከር ብቻ አይደለም መጠየቅ፣ መቃወም ማለት በጣም ትልቅነት ነው። ሰውየው እኛን ደግፈው ላይሆን ይችላል። ሰውየው ማህበረ ቅዱሳንም ደግፈው ላይሆን ይችላል። ህሊናቸውን ነው ግን የደገፉት። አይፈቅድልንም። ያደግንበት ቄስን ካህንን ሄዶ መሳደብ ማዋረድ አይፈቅድልንም። እናንተ ናችሁ ያስተማራችሁን ካህንን እንድናከብር። መስቀል በእጃቸው የሚያጠምቁት ቤተክርስቲያን ውስጥ ነው እያሉ ነው። ምክንያቱም ካህንን አትናገር ብላችሁን ያሳደጋችሁን እኮ ስህተት ቢኖርም ማለት ነው። ስለዚህ ችግሩ ሶርሱ ያለው የፕሮብሌሙ ራሱ ቤተክርስቲያን ጋር ነው። ወጥ የሆነ ስርዓት ሊኖር ያስፈልጋል። በቃ የፈውስ ደግሞ ጸጋ እኮ እግዚአብሔር መርጦ የሚሰጥ እኔ አይመስለኝም። አያችሁ፣ ያ ምንድን ነው? እዚህ ጋር መድረክ ላይ የተቀመጡ ሰዎች እነዚህ የሚያጠምቁና የሚፈውሱ አባቶችን እንደምን እንደሚያዋቸው ይሄ ሰው ያውቃል። እንደ አቡነ ተክለ ሃይማኖት፣ እንደ አቡነ ገብረ መንፈስ ቅዱስ፣ እንደ መናኞች፣ እንደ በቁ አባቶች አርገው ነው ራሳቸው የሚያስቡት። ማን የሚፈውስን ሰው፣ የሚያጠምቅን ሰው፣ አጋንንት የሚያስወጣን ሰው፣ ተአምራት የሚያደርግን ሰው ልክ እንደዛ አድርገው የሚያስቡት እንጂ እንደ አንድ ስብከት እንደ አንድ አገልግሎት አያዩትም። ስብከት እንደምንሰብከው አገልግሎት ነው። ይሄንን ስራ ማገልገል ቢችሉ እዚህ መድረክ ላይ ያለ አይደለም ምእመን ራሱ ወይም ከካህናት መካከል አንዱ ካህን እግዚአብሔር ጸጋውን ሰጥቶት ቢጀምር እንደዛ ነው የሚባለው ማለት ነው። ለምንድን ነው ግን ከወንጌል አገልግሎት ውጪ ራእይ ማየት፣ ትንቢት መናገር፣ ፈውስ መፈወስ፣ ተአምራት ማድረግ፣ በሽተኛን ማዳን፣ አጋንንትን ማስጮህና ማስወጣት ለምንድን ነው እንደ ኑፋቄ የሚታየው? ከስብከት ውጭ ያለውን በሙሉ እንዳለ የሚነቅፍ ማህበር ሌሎቹ ነገሮች ሁሉ የቤተ ክርስቲያን አገልግሎት አይደለም ብሎ ማሰብ በራሱ ኑፋቄ እኮ ነው። ይሄ ራሱ እኮ ምንፍቅና ያርለ እንዴ? ሌላ ምንፍቅና አለ? ምን አለ? በቃ ይሄ እኮ ነው። እና እኚህ ሰው አባቶችን እንድናከብር ነው የፈቀዳችሁልን፣ ፈውስ ጸጋ መርጦ አይሰጥም ሲሉ ማለት ነው። አንድ ካህን ግዳጁን እየተወጣ እንደሆነ ነው የሚያስቡት። መምህር ግርማን ማለት ነው፣ ወይም ሌሎቹም አባቶች። እኔ ማውቀው እሳቸውን ስለሆነ ነው፣ ሌላ ቦታ ዞሬ ስለማላቅ ነው። በእሳቸው ልመስልና በቃ እሳቸው ግዳጃቸው እየተወጡ ነው። አሁን ደከማቸው፣ አረጁ። ፖለቲካው ምኑ ዝም ብሎ መጥቶ ጉባኤያቸው ላይ የተለጠፈ ሲያስቸግራቸው ያው ርቀዋል እንጂ አሁን በቃ ህዝቡ አሁን በደንብ ገብቶታል። ቤቱ እየቀጠቀጠ ነው። ያን ያክል በጣም በየቀኑ በተከታታይ እንደሚያደርጉት አሁን ሊያደርጉ ይችላሉ። ያራስም ድሮ እኮ መጀመሪያ ወንጌል ያስተምራሉ ቆመው 50 ደቂቃ 1 ሰዓት። ቀጥሎስ ትንሽ ዘማሪያ 5 ደቂቃ ከዘመረ በኋላ ከተቀመጡበት ተነስተው ደግሞ አጋንንቱን ይጠሩታል። ጠርተውት በስላሴ ስም ና ተንበርከክ ብሎ ፊት ለፊት ተንጫጭቶ አፍን ዝጋ፣ ውጣ ከዚህ ብለው ያስጮሁታል። ይለፈልፋል፣ ይወጣል። እንደገና ቆሞ ደግሞ ለ1 ሰዓት ለምናምን ያክል ደግሞ ምን አረካት፣ የት ነው ያስካት፣ የት ሄዳ ነው አሁንስ ትወጣላ ትወጣም ብለው አስወጥተውት ሰው እንዲማር አድርገው አስቡት። 1 ሰዓት ስንት ሆነ? 2 ሰዓት በሉት። ይሄ ካለቀ በኋላ ዘማሪው ደግሞ አሁን 5 ደቂቃ ይዘምርና ደግሞ እንደገና መልሰው ከተቀመጡበት ይነሳሉ። ቤተክርስቲያኑን ከሳቸው ብር ይፈልጋል። ምን አይነት ብር? ህዝቡ ሁሉ ብር እንዲያዋጣ ሰብስቡልን ይሏቸዋል። ከዛ ደግሞ ይጀምራሉ። ደግሞ የበረከት ስራ ይባላል። ዣንጥላ ይዘረጋል፣ በየቦታ ይዞራል። ከዛ ግንባር እየጠበጠቡ በስላሴ ስም ሁሉም እዛ የመጣውን ሰው ብሎ እጃቸው እስኪያማቸው መዳፋቸውን ማለት ነው ይጠበጥቡታል። ቪዲዮን አይታቸዋል። የሚጮህ ይጮሃል፣ የሚጋለጥ ይጋለጥልታል፣ የሚታሰር ይታሰራል፣ በዛውም የሚፈተሽ ይፈተሽለታል። ይሄው ራሱ አድካሚ ነው። 3 ሰዓት በሉት ማለት እያሳነስኩት ነው እንግዲህ 3 ሰዓት የምለው። ከዛ ይህን ደግሞ ከጨረሱ በኋላ ደግሞ በዛው ግርግር መካከል ምን ይባላል ሰዓት እያለቀ ነው ይባልና ትንሽ መዝሙር ከተዘመረ በኋላ ደግሞ ጸበል ጠመቃ ደግሞ ይባላል። 1 ሰዓት ከምናምን ያክል ያንዳንዱ ሰው እየዞሩ ያጠምቃሉ ማለት ነው። 4 ጉባኤ 4 አይነት መርሃ ግብር ነው የሚያካሄዱት እኚህ ሽማግሌ እኛ አባት ማለት ነው። ሊያውም በየቀኑ በየሳምንቱ በየጊዜው ከመናፍስት ጋር የጉልበት ስራ በሉት፣ የወዛደርነት የኩሊ ስራ በሉት፣ መጋፋት ከዛ ሁሉ ሰው ጋር ያሚጎታቸዋል ያሚጎት በቃ ይሄ እኮ ጸጋ ምንም ማድረግ አይቻልም። እንደዚህ ስለሆነ ለምንድን ነው እንደተለየ አይነት ጸጋ የሚታየው? እንደተለየ አይነት አገልግሎት ነው። በቃ እያገለገሉ ነው እኛ አባት
አዎ በእርግጥ አገልግሎቱ ጸጋው ይለያል። ልክ ቆሮንቶስ መልእክት ላይ እንዳለው ለአንዱ የማስተማር፣ ለአንዱ የመፈወስ፣ ለአንዱ አጋንንትን የመለየት፣ ለአንዱ የመምከር፣ ለአንዱ እንደዚህ ማለት ጸጋ ይሰጠዋል ይላል። ግን ሁሉም በአንድ መንፈስ ነው የሚሰራው ነው የሚለው። ምን ያህል ኮንፊደንስ ቢኖራቸው ነው ደብተራ ሆኖ አባ በአደባባይ ያውም ደብተራ በበዛበት በአደባባይ ወጥተው በዚህ ልክ የደብተራዎችን ስራ የሚያጋልጡት? የተሻለ አጋንንት ስለሆነ ነው? እንደዛ ነው የሚታሰበው? እውነት ሊያውም ታቦቱ ባለበት ስጋው ደግሞ በሚፈተትበት ቦታ ደረታቸውን ነፍተው በኮንፊደንስ መምህር እውነት ደብተራ ቢሆኑ ኖሮ እንደዚህ ያደርጋሉ? በማን ቢተማመኑ ነው? ይህ ሁሉ መከራ እየደረሰባቸው ራሱ እዛ ያለውን ደብተራ እያዋረዱት ማለት ነው። ማን ቢከልላቸው? ማን ቢጋርዳ? እና በጣም የሚገርም ነው እኚህ ሰው የሚናገሩት ንግግር። ምክንያቱም እንደዛ ከሆነ እግዚአብሔር ያዳላል ማለት ነው። እግዚአብሔር የሚመርጠውን የሚያውቅ ሰው የለም። ግን ምንድን ነው ፍሬያቸው ጋር እንሄዳለን። ምክንያቱም ቤተክርስቲያን ስርዓት ማፍረስንና ጸጋን ለሁለት ከፍለን ማየት አለብን። እነዚህ ሰዎች ጸጋው ተሰጥቷቸው ይኖሩበትና ገንዘብ አሳቷቸው ሊወድቁ ይችላሉ። ሲነሱ እኮ እውነተኛ የእግዚአብሔር ቅናት ያላቸውና እግዚአብሔር የሰጣቸው ጸጋ ሊሆን ይችላል። ግን አስተገባበራቸው ላይ ስርዓት አፍርሰው ሊሆን ይችላል። ስለዚህ ይህን ስርዓት አፍርሰሃል ብላችሁ ፌስ ቱ ፌስ ሄዳችሁ መጋፈጥ ያለባችሁ እናንተ ናችሁ። ምዕመናኑ እኮ ካንሰር በሽታ የተያዘ ሰው አሁን ቆይ ወደ ካንሰሩ እንመጣለን። የሚገርማችሁ የተናገሩት ንግግር የሚገርም ነገር ነው። አስቡት እንግዲህ ጸጋው ተሰጥቷቸው ግን ጸጋውን በትክክል ያለ ማስኬድ አገልግሎት ማለት ነው። በከንቱ ውዳሴ መውደቅ፣ በትዕቢት መውደቅ፣ በዝሙት መውደቅ፣ በገንዘብ ጥማት መውደቅ አለ። ጸጋውን ካገኙት በኋላ ከዛስ እግዚአብሔር ጸጋውን ከላያቸው ላይ ያነሳል፣ ወይም ምንም ነገር ላይ ይፈጠር ይችላል። እያለ እንኳን አገልግሎታቸው እያለ እንኳን እያገለገሉ እንኳን እግዚአብሔር በውስጥ በሚቀጣው ይቀጣል። ካህንን እናንተ እንደምትሉት በሚቀጣው ይቀጣል። ከዛስ የዶግማ ጥሰት ካለ መጥቶ ዶግማ ጥሰት አለ፣ የትውፊት ጥሰት ካለ የትውፊት ጥሰት አለ፣ ትውፊት የስርዓት ጥሰት ካለ ስርዓት ጥሰት አለ ብሎ መጥቶ ፊት ለፊት መጋፈጥ መናገር፣ ትክክለኛ የቤተ ክርስቲያን ተቆርቋሪ ከሆናችሁ ይሄን አርጉ ነው እያሉ ያሉት። የሚገርም ነገር ነው። ሌላው ከ12 ሐዋርያት መካከል አንዱ ሐዋርያ ቅዱስ ፊልጶስ የሚባለው ሐዋርያ 4 ሴቶች ያገለግሉት ነበር ይላል። እሱ ሐዋርያ በዚህ ዘመን ቢኖር ኖሮ እንዴት እንደሚሰደብ አስቡት። 4 ሴቶች ያገለግሉት አብረውት ይዞሩ ነበረ። እናቶችን በመምከር ሊሆን ይችላል፣ ልብስ በማጠብ ወጥ በመስራት በምናምን በብዙ ነገር ያግዙታል። ሴቶች ማገዶ በመልቀም ሴቶችን በማስተባበር በምኑ ነገር ሴት ዲያቆናት በሏቸው እነዚህ ሴቶች። ሐዋርያው ከ4 ሴቶች ጋር አብሮ ስለተዘዋወረ በወቅቱ ምን ተብሎ እንደነበር አልተጻፈልንም። ምንም ቢባል አልተጻፈልንም፣ አይጠቅምማ። አሁን ግን ባለንበት ዘመን ቢሆን ኖሮ ካሜራው፣ ኦዲዮው፣ ማህበራዊ ሚዲያው፣ ጽሁፉ፣ ካህናት ምን ይሉት ነበረ? ጌታ ራሱ በዚህ ዘመን ቢመጣ ኖሮ ምን ይሉት ነበረ ብዬ ሳስብ በጣም ይገርመኛል አንዳንዴ። እና የሚታይ ነገርን በማየት ብቻ ሳይሆን ነገሩ ነው ብሎ ገምቶ መሳደብ አንድ ትልቅ ውርደትና ኃጢአት ነው። ያላዩትን ነገር መናገር ተዋርሰው ነው። አፋቸው ውስጥ መተት አለ። እንደዚህ የናይጄሪያ አስማተኛ፣ የሱዳን ጠንቋይ ምናምን ከየትም ያላዩትን ያልሰሙትን። ቀጥሎ ደግሞ ጸጋ ይሁን አይሁን ሳያረጋግጡ ጾም ጸሎት እንኳን አድርገው እንኳን ቼክ ሳያደርጉ ነው የሚናገሩትና መልሶ ለራሳቸው ነው ኃጢአት የሆነባቸው። ጸጋ ውስጥ ጸጋ ነው። እኛ ድነንበት የዳን ያስተማርንበት ስንቱ እየዳነበት ነው። እግዚአብሔር ይመስገን። ስንቱ ከስንት ጉድ እየወጣበት ነው። ግለጡበት ነው የሚለው መጽሐፍ ቅዱስ። እየገለጥንበት ነው። የማይገለጥ የተከደነ የማይታይ የተሰወረ ወደ ግልጥ የማይመጣ የለም፣ ሁሉ ነገር ገልጠዋለሁ ብሏል ክርስቶስ። ገለጠው። ስለዚህ እኛም ተሸሽጎ የነበረው በአብነት ትምህርት ቤት ውስጥ እንደ ሕግ ሲዋረሱት የነበረውን አብሾውን፣ አፍልሆውን፣ አፄፋሪሱን ገለጥ ነው። ተዋርሰውን ገለጥ ነው። ስር ማሽቀጣል በጣሽነቱን ገለጥ ነው። ከዛ ተጠላን። ይህ ነው፣ ሌላ ነገር የለውም። ተፈወስኩ ካለ አኩራፊ ሰው አለ ማለት ነው ካንሰር። ስለዚህ አኩራፊ ሰዎችን ካበዛችሁ በኋላ አሁን ይሄን ነገር ለመክታት መነሳት በዚህ መልኩ ትንሽ ሰዎችን ከክርስትናውም እንዲኮበልሉ ወይም እነዚህ ሰዎች ከቤተ ክርስቲያን ቢባረሩ ይዘውት ደግሞ የሚሄዱት ምዕመናን አለ። ስለዚህ ይህንን ታሳቢ አድርጋችኋል ወይ? እነዚህ ሰዎች ክህነት ካላቸው ጸጋቸውን የመመርመር ጸጋ ያለው ማን ነው? ማነውስ ንጹሕ? ቤተ ክርስቲያን ስርዓት አፍርሰሃል አንተ ለማለት እኛ ንጹሖች ነን ወይ?
ካህናቶች ጋር ሆነውስ በቤተ ክርስቲያን ስርዓተ ቤተ ክርስቲያን ያፈረሱ ሰዎች ግን ክህነታቸው ተጠብቆላቸው የሚኖሩ የሉም ወይ? እንደገና ክርስቶስን በአጋንንት አለቃ አጋንንትን ታወጣለህ ተብሎ አልተሰደበም ወይ? እነዚህ ሰዎች እንደዛ ቢሏችሁ ምንድን ነው መልሳችሁ? እና ይህንን ግምት ውስጥ አስገቡና ምዕመናኑ ስለተቸገረ ነው እኮ ሰብሳቢ እኮ ስላጣ ነው። ብዙ ምዕመናን እኮ አሁን በተለይ ሴቶች እህቶቻችንን ሄዳችሁ ብታዩ በጣም ወጣቶች ናቸው። በመተት ነው ማን ያረገብህ ሲባል የቤተ ክርስቲያን ሰው የሆነ ስልጣን ያለው ሰው አደረገብኝ ነው የሚሉት። ስለዚህ ይሄ ደግሞ ክፍተት ተሰጣቸው ለአጥማቂዎች ማለት ነው። ስለዚህ ራሳችንንም ማንጻት ይገባት ብዬ ሀሳብ ለመስጠት ነው። በእናታችሁ እስቲ አጨብጭቡ ሁላችሁም። እልል ምናምን ሳይሆን ማጨብጨብ፣ በቃ የእጅ ምልክት። ይሄ ሰው የእነሱ አባል ቢሆንም እንኳን ህሊናው ንጹህ ስለሆነ ብቻ ለንጹህ ህሊናው ብቻ ሁላችሁም አጨብጭቡ እስቲ በእግዚአብሔር። 1993 ሰው ይታየኛል። በአጠቃላይ ዛሬ 1888 ሰው 2000 ሰው ገብቷል ብላችሁ አስቡት። ዛሬ ለራሳችሁ ማጨብጭቡ በማርያም። ይሄ ሰው አንጀቴን ያራሰው ለምን ብትሉ ህሊናው ንጹህ ስለሆነ ብቻ፣ ጥያቄው የንጹህ ሰው ህሊና ስለሆነ ብቻ፣ እነሱንም የሚደግፍ እንኳን ቢሆን እኛን የሚጠላም ሰው እንኳን ቢሆን ማለት ነው። የሚገርም ነገር ነው የተናገረው። ምን ላብራራ ከዚህ ንግግር ውስጥ የቱን ላብራራለት? ከአንድ ሰው ከካንሰር ተፈወሰ ተብሎ ሲባል እናንተ ውስጥ ተቃውሞ ካለ ችግር አለ ማለት ነው። ምቀኛ ሰው አለ ማለት ነው። መተት ተደረገብኝ ብሎ ማን ያረገብህ ሲባል መሪጌታ ገሌ፣ ቄስ ገሌ፣ ደብተራ ገሌ ነኝ ብሎ ሲጮህ እኛም ጋር ችግር የለም ወይ? ማነውስ ንጹህ? ኢየሱስ ክርስቶስስ በአጋንንት አለቃ አጋንንትን ታስወጣለህ ተብሎ አልነበረም ወይ? እኚህ ሰውዬ በአጋንንትን የሚያስወጡት መባላቸው እዛ እኛን ማለት እኮ እንግዲህ እዛ ያሉ ሰዎች ከዚህ አንጻር እየተሙት ምንድነው ስህተታቸው እያለ ነው። በጣም እኮ የሚገርም ነገር ነው። እግዚአብሔርን በእነሱ ጉባኤ አዳራሽ ይሄንን በእነሱ ሚዲያ ይሄ ተለቆ በመስማቴ በእውነት በጣም ነው የማመሰግነው። እንዲህ ብለን ደግሞ መልስ ስንመልስ ደግሞ ይወጡና ደግሞ ቦሩ ሜዳ ብለው ያመጡና ደግሞ ሙልጫጎ ይሳደባሉ። የሚገርማችሁ በተሳደቡ ቁጥር የበለጠ በጣም እንድንወያይበትና ገድሉንም ስንክሳሩንም ድርሳኑንም በደንብ እንድንፈትሸው ነው እያደረጉን ያሉት። እሳይ የበለጠ አመጣዋለሁኝ፣ እንዲያውም እተርከዋለሁ በደንብ አድርጌ ስለምናውቀው ማለት ነው። የሚያጋልጣቸው እንጂ የሚደግፋቸው ጥቅስ አይገኝም። እኛን የሚደግፍ እንጂ እነሱ የሚደግፍ ጥቅስ ስለማይገኝ ማለት ነው። እኔም የተገኘሁት እኮ ወደ ሚዲያ ወደ ዩቲዩብ የመጣሁት እኮ ስለተሳደቡ መስለኝ። መምህር ጥላሁን አንዳርጌ የሚባሉ የማህበረ ሥላሴ የዝዋይ ማነው የተከዜ ገዳም መምህር ናቸው ይመስለኛል። ሲናገሩ መጥተው መምህር ግማን መቁጠሪያው እንዲህ ነው፣ ጸበሉ እንዲህ ነው ምናምን ብሎ ሲናገሩ ሙልጭ ገብተን በ3 በ4 ቪዲዮ ለምን በማያውቁት ነገር ነው የተቀደዱት፣ በማያውቁት ነገር የተቦተለፉት። የዛን ሰዓት ምን አድርገኛ መልስ ሰጠን። እኔና አሁን ዛሬ ቀሲስ ኃይለ መለኮት ያኔ ዲያቆን ኃይለ መለኮት ነበሩ። ሄደን የኒታ ቲዩብ ትምህርት ሰጠን። ይኸው 8 ዓመታችን ዩቲዩብ ተከፈተ። ስትሰድቡን እንበዛለን ማለት ይሄ ነው። አሁን ደግሞ ብዙ ነኝ፣ በዙሪያ በጣም ብዙ ሰዎች አሉ። ምን ሆን የገባን የነቃን ሚዲያ ላይ በደንብ የምንወያይ ሰዎች። ነገ የሚለቀቀው ቪዲዮ ታያላችሁ እንዴት ፈትፍተን እንደምናወራው። እናንተ እንደምትቃወሙት እኛም ለቤተ ክርስቲያን ተቆርቆረን እንቃወማለን። ነገ የምንቃወማትን ሴት ታያታላችሁ በቪዲዮ ቲክቶክ ላይ ልቀቁት ቆርጣችሁ በቪዲዮ። አጋንንትን አስወጣለሁ አውቅላቸዋለሁ ምትል አንዲት ሴት አለች። ፎቶውን ቪዲዮንም እያሳየን ነው እንግዲህ ምን ማለት እንደሆነ እየተናገርና እናንተ ለቤተ ክርስቲያን እንደምትቆርቆሩት እኛም እንቆረቆራለን ብቻ ሳይሆን ማን እናንተ ብቻ ተቆርቋሪ ያደረጋችሁ? ሄደን እናስቀድሳለን፣ ቅዱስ ቁርባን እንቀበላለን። እናንተ ከምትሉት በላይ እንዲያውም ያለውን በደንብ አድርገን መረጃውን እናውቃለን። የቴዎሎጂውንና የስነ መለኮቱን ትምህርት ማለት ነው ለእናንተ ሰጥተናል። አታቆም ስላላችሁ ያዙት። ስንት ህዝብ እንደሚያድን እናያለን። በአሁኑ ሰዓት የስነ መለኮት ትምህርት ወይም የቴዎሎጂ ትምህርት ወይም አንድም እየተባለ የሚዘረዘረውን በአዳም ልኮ የምታመልከዋን ሴት ያድናታል አያድናትም? እስኪ ታዩታላችሁ። ሚስጥረ ስላሴ፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን መቼ ነው መማር ያለበት ህዝቡ? በአዳም ልኮ እያመለከ ጠንቋይ ቤት እየዞረ እየሮጠ ነው ወይስ መጀመሪያ የትኛው መቅደም አለበት? አንጀት የሚያርሰው። ምክንያቱም ካጠፋው ደግሞ ይቅርታ ግልጽነት መለመድ ስላለበት ነው።
ጎበዝ ስሙት ደግሞ እና ጥያቄ ነው። የመጀመሪያው አስተያየቴ ምንድን ነው? ሐሰተኛ የሚባሉ መምህራን፣ አጥማቂያን፣ ወንጌላውያንን ሰብስቦ ማወያየት ይቻላል። ራሱን ጉባኤ ፈጥሮ ለምሳሌ 32 በአገሪቱ ካሉ 32ቱን፣ 64 ካሉ 64ቱን ጸጉሯን በዶሮ ደም ከተቀባች አያችሁ፣ ጠርታችሁ ማወያየት ይቻላል አለ። ጥሩ ነው። አሁን ጥሩን ማለታችን አለ ማንመጣም። አሁን በቃ መልሱን በደንብ ስለመለስ ነው ይሄንን ነው መተን መድረክ ላይ የምንነግራችሁ። ከዚህም ባለፈ ደግሞ ገድሉን፣ ድርሳኑን፣ ስንክሳሩን፣ መጽሐፍ ቅዱሱን አምጥተን ስንጠቅስ ጥቅሱን ለእኛ ያመቻቸን መስሎ እንደሚሰማችሁ አድርጋችሁ ስለተናገራችሁ የምንጠቅሰውን ጥቅስም ቀድማችሁን ስለምታውቁት የምትከራከሩን ናችሁ እንጂ የምንናገረው የምትሰሙ አይደላችሁም። እኛ ግን እናንተ የምትሉትን እንሰማለን። ለምን? ለማሻሻል። ለምሳሌ መደረግ የሌለበት ነገር ይሄ ነገር መከልከል አለበት፣ ጸጋችሁ በዚህ በኩል እንደዚህ ነው ብሎ መወያየት በወንድማማችነት ቢኖር ኖሮ እኮ ስንት ነገር ባስተካከልን። አባቴ ፈውሶትን እግዚአብሔር እንግዲህ እንኳንም ጸጋውን ሰጠሁት ከእግዚአብሔር ከሆነ እሱን እኛ አናውቅም። ግን እንደ ጉባኤው ላይ ህዝቡ እንዳይሰናከል ይሄ ነገር ባይኖርስ፣ ይሄ ነገር ቢቀርስ፣ ይሄ ነገር ባይደረግስ ብትሏቸው መሬት ናቸው እነዚህ አባቶች። ብትረግጣቸው እንኳን ረገጣችሁኝ የማይሉ ሁሉም በሩቁ በሚዲያ በስክሪን ብቻ በማይክሮፎን ጨብጦ መድረኩ ተሰጠኝ ብሎ እንደፈለጉ መፋነን። እንደዛ ነው የለመዳችሁት እናንተ። እና ወንድማችን የተናገረው ጥሯቸውና አወያዩዋቸውን ያለው እስከዛሬ ረፍዶባቸዋል። አሁን ጅብ ከሄደ ውሻ ጮኸ ሆኗል። ህዝቡ ነቅቷል። ምናልባት የምንለውን ለመስማትና ኤዲት አድርጋችሁ ቆርጣችሁ ደስ ያላችሁ ለመልቀቅ ካልሆነ በስተቀር ኦልሬዲ አሁን በሚዲያ ላይ ሁሉ ነገር ተለቋል። ቤተ ክህነት እኛ የምንለውን ነገር ኤዲት አድርጎ ሰምቶ በደንብ አድርጎ ቤተ ክህነት ወይም ሲኖዶሱ መልስ የሚሰጥበት ቀን ነው የምንጠብቀው። እሱም ደግሞ የሚሰጡትን መልስ እንሰማለን። ምክንያቱም ሁሉንም ያዳምጡታል። ስራ ፈተው የእኛን ትምህርት ያዳምጣሉ ብለን ስለማንጠብቅ የሚሰጡት መልስ የተሟላ ነው ብለን አናስብም። ለምን? ለሚጠይቁን ጥያቄ መልስ ሰጥተናል፣ ብዙ መልስ። ግን እነሱ ጥያቄ ጠይቀው እኛ መልስ ሰጥተን ህዝቡ ነው እንጂ የሚሰማው እነሱ መልሰው አይሰሙትም። እስቲ ምን ተባለ እንኳን አይሉ። በሚቀጥለው አሁንም በወሩ ሜዳ ብለው ፕሮግራም ያዘጋጁና ወይም የሆነ በረሃ ግብር ያዘጋጁና እኛ የምንለውን አይሰሙም፣ ወይም አጣሞ ይሰሙና እንደገና መልሰው ደግሞ የራሳቸው ማን ነው ተወካይ ያደረጋቸው ለነሱ ለቤተ ክርስቲያን? እኛስ? እነሱ መድረኩን ስለያዙት በጊዜው ቦታ ስላለ ቅጥረኛ ስላልሆንን በዛ ነው የቤተ ክርስቲያን ተቆርቋሪነት የሚለካው። ይገርማል። ይህን ስማ ውስጥ ይቀጥል ያለው ስቦ ማወያየት ይቻላል። ራሱን ጉባኤ ፈጥሮ ለምሳሌ 32 በአገሪቱ ካሉ 32ቱን፣ 64 ካሉ ከእግዚአብሔር ጋር መነጋገር ስትጀምር ሁሉንም ትረሳዋለህ። የሚያስጨንቅህን ትረሳዋለህ፣ ግፋቱን ትረሳዋለህ።